ሁልጊዜ የሚሰማችሁ የድካም ስሜት፣ የፀጉር መርገፍ፣ የቁስል በፍጥነት አለመዳን ወይም ደግሞ የሚያስቸግራችሁ የበዛ የምግብ ፍላጎት መንስኤያቸው ጭንቀት ወይም ዕድሜ ይመስላችኋል? ነገር ግን አይደለም። በሺዎች የሚቆጠሩ ሰዎች በቂ ፕሮቲን ያገኛሉ ብለው ያምናሉ። ነገር ግን ሳያውቁት በቂ ፕሮቲንን ሳያገኙ ይቀራሉ። ሰውነታችን ደግሞ ከባድ የጤና ችግር ከመከሰቱ በፊት አስቀድሞ የማስጠንቀቂያ ምልክትን የሚሰጥበት የራሱ የሆነ መንገድ አለው። ፕሮቲን የሰውነት ማጎልመሻ ስፖርትን ለሚሰሩ ሰዎች ብቻ የሚጠቅም አይደለም። በሰውነታችሁ ውስጥ የሚገኝ እያንዳንዱ ህዋስ ወይም ደግሞ ሴል በፕሮቲን ላይ የተመሰረቱ ናቸው። ጡንቻዎቻችሁ፣ ቆዳችሁ፣ ፀጉራችሁ፣ በሽታ መከላከያ ስርዓታችሁ፣ ሆርሞኖቻችሁ እናም አንጎላችሁ እንኳን በየቀኑ አስተማማኝ የሆነ የፕሮቲን አቅርቦትን ይፈልጋሉ። በዛሬው ቪዲዮአችን ላይ ታዲያ በቂ ፕሮቲንን እንደማታገኙ የሚያሳዩ 15 ማስጠንቀቂያ ምልክቶችን፣ ለምን እንደሚከሰቱ፣ እነማን የበለጠ ለፕሮቲን እጥረት የተጋለጡ እንደሆኑ እናም ሰውነታችሁ በተፈጥሯዊ መንገድ እንዲያገግም የሚረዱ ምርጥ በፕሮቲን የበለጸጉ ምግቦችን በደንብ እነግራችኋለሁ ማለት ነው። ከመጀመራችን በፊት ግን እንኳን ወደ ቻናሌ በደህና መጣችሁ እላለሁኝ። በሳይንስ የተደገፉ ቀላል የሆኑ የጤና ምክሮችን ወዳድ ከሆናችሁ ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን ደግሞ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። አንደኛ፣ ከተመገባችሁ በኋላ ወዲያውኑ የረሃብ ስሜት መሰማት ነው። ምግብ ተመግባችሁ ከጨረሳችሁ ከአንድ ሰዓት በኋላ እንደገና የረሃብ ስሜት ተሰምታችሁ ያውቃል? ፕሮቲን ከሶስቱ ዋና ዋና ንጥረ ነገሮች ውስጥ በጣም የጥጋብ ስሜትን የሚፈጥር ንጥረ ነገር ነው። የምግብ መፈጨት ሂደትን ያዘገያል፣ እንዲሁም እንደ ግሬሊን ያሉ የረሃብ ስሜትን የሚቆጣጠሩ ሆርሞኖችንም ያስተካክላል። አነስተኛ ፕሮቲን ያላቸው ምግቦች አብዛኛውን ጊዜ የደም ስኳር በፍጥነት እንዲጨምርና በፍጥነት እንዲወርድ ያደርጋሉ። ይህም መክሰስ በተለይም ጣፋጭናም የተቀነባበሩ ምግቦችን እንድንመኝ ያደርገናል። በእያንዳንዱ ምግብ ላይ ፕሮቲንን መጨመር ረዘም ላለ ጊዜ ጠግባችሁ እንድትቆዩ ይረዳችኋል። ሁለተኛ፣ ማቋረጥ የሌለው የድካምናም የጉልበት የማነስ ስሜት ነው። በቂ እንቅልፍን ካገኛችሁ በኋላም እንኳን የድካም ስሜት ይሰማችኋል? ፕሮቲን በህዋሶቻችሁ ውስጥ ኃይል የሚያመርቱ ኤንዛይሞችን ለመገንባት ይረዳል። በቂ ፕሮቲን ከሌለ ጡንቻዎቻችሁ ይደክማሉ፣ ሰውነታችሁም መደበኛ የኃይል መጠንን ለመጠበቅ ይታገላል። ለድካም ስሜት ብዙ ምክንያቶች ሊኖሩ ቢችሉም ተከታታይነት ያለው አነስተኛ የሆነ የፕሮቲን አጠቃቀም አንዱ ምክንያት ሊሆን ይችላል። ሶስተኛ፣ የጡንቻ መርከም ወይም ደግሞ መቀነስ ነው። የፕሮቲን እጥረት የመጀመሪያዎቹ ምልክቶች አንዱ የጡንቻ መጠን መቀነስ ወይም ደግሞ መክሳት ነው። ሰውነታችሁ ሁልጊዜ ጡንቻን ይገነባል እንዲሁም ያፈራርሳልም። በቂ ፕሮቲንን የማታገኙ ከሆነ ሰውነታችሁ ለሌሎች አስፈላጊ ክፍሎች የሚያስፈልጉትን አሚኖ አሲዶችን ለማቅረብ ሲል የጡንቻ ህብረ ህዋሳትን ማፍረስ ይጀምራል። ይህ ደግሞ በተለይ በዕድሜ የገፉ ሰዎች ላይ በብዛት ይታያል። አራተኛ፣ የፀጉር መሳሳት ወይም ደግሞ መርገፍ ነው። ፀጉር በዋናነት ኬራቲን ከተባለ ፕሮቲን የተሰራ ነው። የፕሮቲን አጠቃቀም በጣም አነስተኛ በሚሆንበት ጊዜ ሰውነታችሁ ከፀጉር እድገት ይልቅ ለዋና ዋና የሰውነት ክፍሎች ቅድሚያን ይሰጣል። ከሳምንታት ወይም ከወራት በኋላ ደግሞ የበዛ የፀጉር መርገፍ ሊከሰትም ይችላል። ሆኖም ግን ሆርሞኖች፣ ጭንቀት፣ የብረት እጥረትና የታይሮይድ ችግሮችም የፀጉር መርገፍን ሊያስከትሉ እንደሚችሉ ማስታወስ ያስፈልጋል። አምስተኛ፣ የጥፍር መሰባበር ነው። ደካማ የሚሰነጣጠቁ ወይም ደግሞ በቀስታ የሚያድጉ ጥፍሮች አንዳንድ ጊዜ የፕሮቲን እጥረትን ሊያመለክቱ ይችላሉ። ጥፍሮቻችሁ ጠንካራ ሆኖ ለመቆየት ፕሮቲን ያስፈልጋቸዋል። እንደ ብረት ወይም ደግሞ የባዮቲን እጥረት ያሉ የሌሎች ንጥረ ነገሮች ማነስም ለዚህ
አስተዋጽኦ ሊያደርጉ ይችላሉ። ስድስተኛ የቁስል በፍጥነት አለመዳን ነው። ትናንሽ ቁስሎች ከመደበኛው ጊዜ በላይ ለመዳን ጊዜን ይወስዳሉ። ፕሮቲን ኮላጅንን ለመገንባት የተጎዱ ህብረ ህዋሳትን ለመጠገንና በመፈወስ ሂደት ውስጥ የሚሳተፉ የበሽታ መከላከያ ህዋሶችን ለመደገፍ ያስፈልጋል። በቂ ፕሮቲን ከሌለ ማገገም ረጅም ጊዜ ሊወስድ ይችላል። ሰባተኛ በበሽታዎች በተደጋጋሚ መጠቃት ነው። ፕሮቲን ሰውነታችሁ ኢንፌክሽኖችን የሚዋጉ አንቲቦዲዎችን እንዲያመርት ይረዳል። ተደጋጋሚ የጉንፋን ህመም የሚያጠቃችሁ ከሆነ ወይም ደግሞ ከህመም በፍጥነት የማታገግሙ ከሆነ ያልተመጣጠነ ምግብ በቂ የፕሮቲን እጥረትን ጨምሮ አንዱ መንስኤ ሊሆን ይችላል። ስምንተኛ የእግር ወይም የቁርጭምጭሚት እብጠት ነው። ከባድ የፕሮቲን እጥረት በደም ስሮች ውስጥ ፈሳሽን ጠብቆ እንዲቆይ የሚረዳውን አልቡሚን የተባለ የፕሮቲን መጠንን ይቀንሳል። የአልቡሚን መጠን በጣም ሲቀንስ ፈሳሽ ወደ አካባቢው ህብረ ህዋሳት በመፍሰስ እብጠትን ያስከትላል። ይህ ከቀላል የፕሮቲን እጥረት ይልቅ በከባድ የምግብ እጥረት ወቅት በብዛት ይታያል። ዘጠነኛ የአእምሮ ድንዛዜ እናም ትኩረትን ማጣት ነው። ፕሮቲን እንደ ዶፓሚን እናም ሴሮቶኒን ያሉ የአንጎል ኬሚካሎችን ለመስራት የሚያስፈልጉ አሚኖ አሲዶችን ያቀርባል። ዝቅተኛ የፕሮቲን አጠቃቀም በትኩረት ማጣት፣ በዝቅተኛ ተነሳሽነት ወይም ደግሞ በአእምሮ አፈጻጸም መቀነስ ላይ አስተዋጽኦ ሊኖረው ይችላል። ምንም እንኳን ሌሎች በርካታ ምክንያቶችም ሚና ሊጫወቱ ቢችሉም ማለት ነው። አስረኛ የስሜት መለዋወጥ ነው። ያልተለመደ የመበሳጨት ወይም ደግሞ የድካም ስሜት ይሰማችኋል? ፕሮቲን በስሜታችን ላይ ተጽዕኖን የሚያሳድሩ ኒውሮ ትራንስሚተሮችን ለማምረት ድጋፍ ያደርጋል። በቂ ፕሮቲን ያለው የተመጣጠነ ምግብ ከሌሎች ጤናማ የአኗኗር ዘይቤዎች ጎን ለጎን ለአእምሯዊ ደህንነትን ለመደገፍ ይረዳል። 11ኛ የጣፋጭ ምግቦች ፍላጎት መጨመር ነው። ቀኑን ሙሉ ጣፋጭ ምግቦችን ትመኛላችሁ? ፕሮቲን የሌላቸው ምግቦች አብዛኛውን ጊዜ የደም ስኳር መጠንን አስተካክለው አይዙም። ከካርቦሃይድሬት ጋር ፕሮቲንን አጣጥሞ መመገብ የምግብ ፍላጎትን ይቀንሳል። ረዘም ላለ ጊዜም የጠገባችሁ ሆናችሁ እንድትቆዩም ይረዳችኋል። 12ኛ የአጥንት መዳከም ነው። ብዙ ሰዎች ለካልሲየም ብቻ ትኩረትን ይሰጣሉ። ነገር ግን የአጥንት መዋቅር እኩሌታ ያሉ የተሰራው ከፕሮቲን ነው። ፕሮቲን ከካልሲየም ከቫይታሚን ዲ እናም ከመደበኛ የአካል ብቃት እንቅስቃሴ ጋር በመሆን አጥንትን ለመንከባከብ ይረዳል። 13ኛ የቆዳ ድርቀት ወይም ደግሞ የመለጠጥ አቅም መቀነስ ነው። ቆዳችሁ ሁል ጊዜ ራሱን ያድሳል። ፕሮቲን ለቆዳ ጥንካሬ እናም የመለጠጥ አቅምን የሚሰጡትን ኮላጅን እናም ኤላስቲንን ለማምረትም ይረዳል። በቂ ያልሆነ ፕሮቲን በጊዜ ሂደት ቆዳ የመድረቅ እናም የማደብዘዝ ምልክት እንዲያሳይ ሊያደርገው ይችላል። 14ኛ ከስፖርታዊ እንቅስቃሴ በኋላ በዝግታ ማገገም ነው። ከስፖርት በኋላ ለበርካታ ቀናት የጡንቻ ህመም ይሰማችኋል? የአካል ብቃት እንቅስቃሴ በጡንቻ ስሮች ላይ ጥቃቅን ስንጥቆችን ይፈጥራል። ፕሮቲን ደግሞ እነዚያን ጡንቻዎችን ለመጠገንናም እንደገና ለመገንባት የሚያስፈልጉትን አሚኖ አሲዶችን ያቀርባል። በቂ ፕሮቲን ከሌለ ማገገም ረጅም ጊዜ ሊወስድባችሁ ይችላል። 15ኛ ያለምንም ምክንያት የክብደት መቀነስ ነው። ያለ ፍላጎታችሁ ክብደትን እየቀነሳችሁ ከሆነ በተለይም የጡንቻ መጠን የፕሮቲን አጠቃቀማችሁ በጣም አነስተኛ ሊሆን ይችላል። ብዙ የህክምና ሁኔታዎች ያልተጠበቀ የክብደት መቀነስን ሊያስከትሉ ስለሚችሉ ይህ ሁልጊዜ ከጤና ባለሙያ ጋር መወያየት ይኖርባችኋል ማለት ነው። ታዲያ ለፕሮቲን እጥረት ችግር በብዛት የሚጋለጡ ሰዎች እነማን እንደሆኑ እንመልከት። አንዳንድ ሰዎች በቂ ፕሮቲን የማግኘት እድላቸው እጅግ አነስተኛ ነው። እነዚህም አረጋውያን ወይም ደግሞ በዕድሜ የገፉ ሰዎች፣ ምግባቸውን በጥንቃቄ የማያዘጋጁ የቬጂቴሪያን እናም የቪጋን ተከታዮች፣ ከህመም ወይም
ከቀዶ ጥገና በማገገም ላይ ያሉ ሰዎች፣ የምግብ ፍላጎታቸውን በጣም ዝቅተኛ የሆኑ ሰዎች፣ በጣም የተገደቡ የቪጋን ወይም የአመጋገብ ስርዓቶችን የሚከተሉ ሰዎች፣ የምግብ ንጥረ ነገሮችን የመምጠጥ አቅምን የሚቀንሱ የጨጓራ እናም የአንጀት ችግር ያለባቸው ሰዎችና ከፍተኛ የፕሮቲን ፍላጎት ያላቸው የረጅም ርቀት ስፖርተኞች ይበልጥ ተጋላጭ ይሆናሉ ማለት ነው። ታዲያ በፕሮቲን የበለጸጉ ምርጥ የተፈጥሮ ምግቦችን ደግሞ እንመልከት። ምርጥ የፕሮቲን ምንጮች የምንላቸው ከእንስሳት ማግኘት የምንችላቸው የፕሮቲን ምንጮች እንደ እንቁላል፣ ቺክን ብረስት፣ ቱርኪ፣ አሳ፣ ስብ የሌለው ስጋ፣ የግሪክ እርጎ ወይም ደግሞ ፈሳሹ የወጣለት ማንኛውም እርጎ፣ አይብና ወተት ምርጥ ከእንስሳት የሚገኙ የፕሮቲን የተፈጥሮ ምንጮች ናቸው። ከአትክልቶች ደግሞ ፕሮቲንን ማግኘት እንችላለን። እነዚህም ምስር፣ ሽምብራ፣ ቦለቄ፣ አኩሪ አተር፣ ቶፉ፣ ቴምፕ፣ ኢደማሜ፣ ኪንዋ፣ የዱባ ፍሬ እናም ሄምፕሲድ፣ ለውዝና አልመንድ ምርጥ የፕሮቲን የእጽዋት ምንጮች ናቸው። አብዛኛውን ፕሮቲን ታዲያ በአንድ ጊዜ ከመመገብ ይልቅ በእያንዳንዱ ምግባችሁ ላይ የፕሮቲን ምንጮችን ለማካተት ሞክሩ። እንዲሁም በቀን ምን ያክል የፕሮቲን መጠን ያስፈልጋችኋል? እንደ አጠቃላይ መመሪያ ጤናማ የሆኑ አዋቂዎች በቀን በኪሎግራም የሰውነት ክብደት 5/10 ከቻላችሁ ከ0.8 ግራም በላይ በ1 ኪሎ ግራም መመገብ ይኖርባችኋል ማለት ነው። ይህ ማለት በ1 ኪሎ ግራም የሰውነት ክብደታችሁ ማለት ነው። ስለዚህ በ1 ኪሎ ግራም አሁን ለምሳሌ 1 ግራም ፕሮቲን የምትጠቀሙ ከሆነ ክብደታችሁ 60 ከሆነ በቀን 60 ግራም ፕሮቲን ያስፈልጋችኋል ማለት ነው። ነገር ግን እስከ 2 ግራም በቀን መጠቀም ትችላላችሁ። አረጋውያን፣ ስፖርተኞችና ከህመም የሚያገግሙ ሰዎች እንደ ግል ፍላጎታቸው ከፍተኛ መጠን ባለው ፕሮቲን ሊጠቀሙ ይችላሉ። ትክክለኛ ፍላጎታችሁ በዕድሜ፣ በእንቅስቃሴ ደረጃችሁ፣ በጤናችሁ ሁኔታ እናም በግል ግቦቻችሁ ላይ የተመሰረተ ነው። ታዲያ መቼ ነው ሐኪም ማየት ያለባችሁ የሚለውን ደግሞ ልንገራችሁ። ተከታታይነት ያለው የድካም ስሜት፣ ከፍተኛ የፀጉር መርገፍ፣ እብጠት፣ የጡንቻ ድካም እናም ያለ ምክንያት የክብደት መቀነስ ካጋጠማችሁ የፕሮቲን እጥረት ብቻ ነው ብላችሁ አትገምቱ። የታይሮይድ እክሎች፣ የደም ማነስ፣ የኩላሊት በሽታ እናም የምግብ መፈጨት ህመሞች ተመሳሳይ ምልክቶችን ሊያሳዩ ይችላሉ። የጤና ባለሙያ ትክክለኛውን መንስኤ ለማወቅ ይረዳችኋል። በአጠቃላይ ፕሮቲን ጡንቻን ከመገንባት ባለፈ ብዙ ጥቅም አለው። የበሽታ መከላከያ ስርዓታችሁን፣ አንጎላችሁን፣ ቆዳችሁን፣ ፀጉራችሁን፣ አጥንቶቻችሁን፣ ሆርሞኖቻችሁንና አጠቃላይ ጤናችሁንም ጭምር ይደግፋል ማለት ነው። ታዲያ ከነዚህ የማስጠንቀቂያ ምልክቶች መካከል አንዳንዶቹን ካስተዋላችሁ የዕለት ተዕለት ምግባችሁን በደንብ መርምሩ። እንደ እንቁላል፣ ቦለቄ፣ አሳ፣ እርጎ፣ ቶፉ ወይም ምስር ያሉ ምግቦችን መጨመር በጊዜ ሂደት ትልቅ ለውጥን ያመጣላችኋል ማለት ነው። እነዚህ ምልክቶች የፕሮቲን እጥረት ሊኖሩ እንደሚችሉ የሚያሳዩ እንጂ የፕሮቲን እጥረት መኖሩን ሙሉ በሙሉ የሚያረጋግጡ አይደሉም። ምልክቶቹ ከባድ ከሆኑ ወይም ደግሞ ካልጠፉ ራሳችሁን ከመመርመር ይልቅ የሕክምና ምርመራ ማድረግ ተመራጭነት አለው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ከወደዳችሁትና ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ለሌሎችም አስተምሩ አሳውቁላለሁኝ። በየቀኑ አዳዲስ የጤና መረጃዎች ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን በፍጹም እንዳትዘነጉ። አብራችሁኝ ስለነበራችሁ እጅግ አድርጌ አመሰግናለሁኝ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።